ሰላም ወደዚህ ቻናል ቤተሰቦች እንደምን ቆያችሁ? እንደምን ሰነበታችሁ? እንግዲህ ከ2018 የወጡ የኤግዚት ኤግዛም ጥያቄዎችን በማየት ላይ እንገኛለን። ለዛሬ ይዤላችሁ የመጣሁት እንግዲህ ከፋውንዴሽን ኦፍ ነርሲንግ ኮርስ የወጡ የኤግዚት ኤግዛም ጥያቄዎችን እናያለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ናችሁ። እንደዚህ አዳዲስ የኤግዚት ኤግዛም ጥያቄዎችን እንዲሁም ደግሞ ወደፊት የሲኦሲ ኤግዛም ጥያቄዎችን ስለምለቅ ኦዲዮ ቤተሰብ ናችሁ። እንግዲህ ኖቲፊኬሽን እንዲደርሳችሁ ያድርጉ። ቀጥታ ወደ ተዘጋጁ ጥያቄዎች እንሂድ። Question number 1. At which stage of nursing process does a nurse make a clinical judgment about patient's health problem? A. Evaluation, B. Planning, C. Diagnosis, D. Assessment ይላል። የትኛው ፓርት ኦፍ ነርሲንግ ፕሮሰስ ነው እንግዲህ አንድ ነርስ ክሊኒካል ጀጅመንት ማድረግ የሚችልበት ስቴፕ የትኛው ነርሲንግ ፕሮሰስ ስቴፕ ነው ይለናል። እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። ምርጫ ኤ ላይ አሰስመንት ይለናል። ይህ መልሳችን አይሆንም። ምክንያቱም አሰስመንት እንግዲህ መጀመሪያው ስቴፕ ሲሆን በዚህ ስቴጅ ላይ ዳታዎችን ነው ኮሌክት የምናደርገው። ምንም ክሊኒካል ጀጅመንት አናደርግም፣ ካንስል ታደርጋላችሁ። ምርጫ ቢ ላይ ዲያግኖሲስ ይልናል። ይሄ መልሳችን ነው። ምክንያቱም ላይ አሰስመንት ላይ የተወሰዱ ዳታዎችን ኢንተርፕሬት የምናደርግበት ስቴጅ ነው። በተጨማሪም ክሊኒካል ጀጅመንት የምናደርግበት ስቴፕ እንግዲህ ዲያግኖሲስ እንላለን። ምክንያቱም አክቹዋል እና ፖቴንሻል ፕሮብሌሞችን እዚህ ስቴፕ ላይ ነው አይደንቲፋይ ማድረግ የምንችለው። ስለዚህ ትክክለኛ መልሳችን ምርጫ ቢ ላይ ያለው ይሆናል። ምርጫ ሲ ላይ ፕላኒንግ ይለናል። ፕላኒንግ ላይ እንግዲህ ጎል የምናወጣበት ስቴፕ ነው። ሮድ የሆነ ጎል ይኖረናል። በተጨማሪም ኤክስፔክትድ አውትካም እንግዲህ ፕላኒንግ ላይ ነው የምንተገብረው። በተጨማሪ ኢንተርቬንሽኖችንም እንግዲህ ዴቨሎፕ የሚደረጉት ፕላኒንግ ላይ ነው። ጀጅመንት ከፕላኒንግ ቀድሞ የሚመጣ ነው ማለት ነው። ስለዚህ ካንስል ታደርጋላችሁ። ምርጫ ዲ ላይ ኢቫሉዌሽን ይላል። ኢቫሉዌሽን እንግዲህ የመጨረሻው ስቴፕ ሲሆን አሰስ ያደረግነውን አውትካሙን እንግዲህ ፓርሻሊ ሚት አድርጓል ወይስ ኮምፕሊትሊ ሚት አድርጓል ብለን አሰስ የምናደርግበት ስቴጅ ነው ኢቫሉዌሽን። ከኢንተርቬንሽን ቀጥሎ ነው ኢቫሉዌሽን ኦኪር የሚሆነው። ካንስል ታደርጋላችሁ። ስለ ነርሲንግ ፕሮሰስ የሰራሁት ቪዲዮ አለ በየፓርት ሴክሽን ያላያችሁ ታችሁ ማየት ትችላላችሁ። ለእኛ ሴናሪዮ ትክክለኛ መልሳችን ምርጫ ቢ ላይ ያለው ዲያግኖሲስ ይሆናል ማለት ነው። Question number 2. In a Raynaud test, a patient hears the sound on mastoid bone but is unable to hear it at the ear canal. What is the result? A. Negative Weber test. B. Positive Raynaud. C. Negative Raynaud test. D. Positive Weber test ይላል። ጥያቄው ላይ እንግዲህ ሬኒ ቴስት የተተገበረ ነበረ። ይህ ቴስት በሚደረግበት ጊዜ ሳውንዱ ማስቶይድ ቦል ላይ ተሰምቷል። ነገር ግን ኢር ካናል ላይ በሚሆንበት ጊዜ መስማት አልቻለም። ሪዛልቱ ምንድን ነው የሚለን እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። ወደ መልሱ ከመሄድ በፊት እንግዲህ ሳውንዱ ማስቶይድ ቦል ላይ ተሰምቷል። ይህ እንግዲህ ቦል ኮንዳክሽን እንለዋለን። እንግዲህ ፖዚቲቭ ሬኒው ቴስት ነው የምንለው መሽ ነው ወይንም ኖርማል ነው የምንለው መሽ ነው። አንደኛ ኤር ኮንዳክሽኑ ከቦል ኮንዳክሽን በሚበልጥበት ጊዜ ኖርማል ወይንም ፖዚቲቭ ሬኒው ቴስት ብለን እንወስዳለን ማለት ነው። ድምፁን በደንብ አድርጎ የሚሰማው ኢር ካናል ላይ ነው ማለት ነው። ነገር ግን አብኖርማል ወይንም ኔጌቲቭ ሬኒው ቴስት የምንለው ደግሞ እንግዲህ ቦል ኮንዳክሽኑ ከኤር ኮንዳክሽኑ በሚበልጥበት ጊዜ አብኖርማል ወይንም ኔጌቲቭ ሬኒው ቴስት ብለን አሰስመንቱን እንወስዳለን። ይሄ ድምፅ እንግዲህ ሞስትሊ ፔሽንታችን የሚሰማው ድምፁን ኦን ማስቶይድ ቦል ላይ በሚሆንበት ጊዜ ነው። ስለዚህ ቦል ኮንዳክሽኑ ከኤር ኮንዳክሽኑ የሚበልጥ ከሆነ አብኖርማል ወይንም ኔጌቲቭ ሬኒው ቴስት ብለን ክላሲፋይ እናደርጋለን። የኛ ኬዝ ላይ ቦል ኮንዳክሽን አለ፣ ነገር ግን ኤር ኮንዳክሽን የለም። ስለዚህ ቦል ኮንዳክሽናችን ከኤር ኮንዳክሽናችን ግሬተር ዛን ነው። መልሳችን ሊሆን የሚችለው ኔጌቲቭ ሬኒው ቴስት ምርጫ ሲ ላይ ያለው ይሆናል ማለት ነው። ምርጫ ላይ ኔጌቲቭ ዌበር ይልናል። ይሄን ሌላኛው ቴስት ነው። ይሄን አልተጠየቅም፣ ካንሰል ታደርጋላችሁ። ምርጫ ላይ ፖዚቲቭ ሬኒው ቴስት ይሄም እንግዲህ እንደምን እንዳልኩኝ ኤር ኮንዳክሽኑ ከቦል ኮንዳክሽኑ ሲበልጥ ነው ፖዚቲቭ ነው የምንለው። ነገር ግን የኛ ሴናሪዮ ላይ አይነት
ሪዛልት አላገኘንም። ሰው ካንስል ታደርጋላችሁ። ምርጫ ዲ ላይ ፖዚቲቭ ዌበር፣ ይሄም እንግዲህ ከሬኒ ቴስት ፋይንዲንግ ጋር ሪሌት የሚሆን አይደለም። ሰው ካንስል ታደርጋላችሁ። ትክክለኛ መልሳችን ምርጫ ሲ ላይ ያለው ኔጌቲቭ ሬኒ ቴስት የምንለው ይሆናል ማለት ነው። Question number 3. 2 days after surgery, a patient suddenly develops a congested cough, shortness of breath, and fatigue. What type of assessment is most appropriate? A. Episodic, B. Time-lapsed, C. Emergency, D. Complete assessment ይልናል። ሁለት ቀን ነው ከሰርጀሪ ከወጣ ሁለተኛ ቀን ነው። ሳደን ሆነ ኦንሴት ሆነ ሲምፕተም ጀምሮታል። ይህም እንግዲህ አንደኛው ኮንጀስትድ የሆነ ካፍ ነው፣ በነፍጥ የተሞላ አይነት ካፍ ነው። በተጨማሪም ሾርትነስ ኦፍ ብሪዝ አለው፣ ፋቲግም አለው። እንግዲህ ሳደን የሆነ ሪስፓይራቶሪ ሲምፕተሞችን አንድ ፔሸንት የሚያሳይ ከሆነ በጣም ፖቴንሻሊ ኢመርጀንሲ ነው። ኒሞኒያ ሊሆን ይችላል፣ ፐልመነሪ ኢምቦሊዝም ሊሆን ይችላል፣ ወይንም አትሌክቲያሲስ ሊሆን ይችላል ማለት ነው። ስለዚህ የትኛው ታይፕ ኦፍ አሰስመንት ነው እዚህ ጋር የሚያስፈልገው? ምርጫ ሲ ላይ ያለው ኢመርጀንሲ አሰስመንት የምንለው ይሆናል ማለት ነው። ምክንያቱም ምልክቶቹ የጀመሩት ሳደን ነው። በተጨማሪም እንግዲህ ኤርዌይ እና ብሪዚንግ ኮምፕሮማይዝ እንዳለ እያሳየን ነው። በተጨማሪም ኢሚዲየት የሆነ ራፒድ የሆነ አሰስመንት ያስፈልገዋል። ስለዚህ ትክክለኛው ታይፕ ኦፍ አሰስመንት ኢመርጀንሲ አሰስመንት እንላለን። ምርጫ ዲ ላይ ኮምፕሊት ይለናል። ኮምፕሊት እንግዲህ የምንለው አሰስመንት ምን አይነት አሰስመንት ነው? ሙሉ ከጭንቅላት እስከ እግር ጥፍር ያለ አሰስመንት ነው። ይሄ እንግዲህ ለኢመርጀንሲ ኬዝ በጣም ታይም ኮንሱሚንግ አይነት አሰስመንት ነው። ይሄን ካንስል ታደርጋላችሁ። ምርጫ ኤ ላይ ኤፒሶዲክ ይለናል። ኤፒሶዲክ አሰስመንት የምንለው እንግዲህ ፎከስድ የሚያደርገው ስፔሲፊክ የሆነ ፕሮብሌም ላይ ነው። ለምሳሌ አንድ ሰው 3 አይነት ምልክቶችን የሚያሳይ ከሆነ ከሶስቱ አንዱ ፕሮብሌም ላይ ፕራዮሪቲ ትልቁ የሆነ ፕሮብሌም ፕራዮሪታይዝ አድርጎ የትኛው ፕሮብሌም ላይ ፎከስ ማድረግ ይችላል ብሎ የሚሰራው አይነት ከሆነ ኤፒሶዲክ አሰስመንት እንላለን። የኛ ኬዝ እንግዲህ በጣም አርጀንት ነው፣ ላይፍ ትሪትኒንግ ነው። ስለዚህ መልስ ሊሆን አይችልም። ምርጫ ቢ ላይ ታይም ላፕስድ አሰስመንት ይልናል። ይሄ እንግዲህ አፍተር ፕሪቪየስ የሆነ ኬር ከሰጠን በኋላ ፎሎ አፕ የምናደርገው አይነት አሰስመንት ከሆነ ታይም ላፕስድ አሰስመንት እንላለን። ለአኪዩት ለሆነ ኢሹ እንግዲህ አፕሮፕሪየት አይደለም ማለት ነው። ስለዚህ ካንስል ታደርጋላችሁ። ትክክለኛ መልሳችን ምርጫ ሲ ላይ ያለው ኢመርጀንሲ አሰስመንት ምንለው ይሆናል ማለት ነው። Question number 4. The patient has visual acuity reading of 20/70 on a Snellen chart. What does this indicate? A. Had refractive error. B. Problem of accommodation. C. Peripheral vision loss. D. Read at 17 feet was normal. Eyes read from 20 feet ይለናል። ቪዥዋል አኪዩቲ ነው። ስኔለን ቻርት ላይ ቪዥዋል አኪዩቲ ቴስት በሚደረግበት ጊዜ 20/70 መመልከት ችሏል ፔሸንታችን። ታውቀው ምንድነው ይሄ ኢንዲኬት የሚያደርገው ይልናል፣ ወይንም ምንድነው የሚጠቁመው ይልናል። እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። እንግዲህ ስኔለን ቻርት ላይ ፍራክሽን ነምበሮች አሉ። የመጀመሪያው 20 ሲሆን የታችኛውን እንግዲህ ኤክስ ብለን ነው የምንይዘው፣ ምክንያቱም ሳብጀክቲቭ ስለሆነ ማለት ነው። ይሄ ሰዎቹ እንግዲህ የላኛው 20 ምንድነው የሚነግረን 20 ፊት ላይ ወይንም 6 ሜትር ላይ ሆኖ ስኔለን ቻርቱን የሚያይበት ዲስታንስ፣ የታችኛው ቁጥር ደግሞ አሁን በእኛ ሴናሪዮ ላይ 70 የሆነው አንድ የተስተካከለ እይታ ያለው ሰው ወይንም ኖርማል ቪዥን ያለው ሰው እንግዲህ ያን ፊደል ወይንም ስኔለን ቻርት ላይ ያሉ ፊደሎችን ለማንበብ ሊቆም የሚችለው ርቀትን ያሳያል ማለት ነው። ይሄን ካወቅን እንግዲህ ወደ መልሳችን በምንሄድበት ጊዜ ምርጫ ኤ ላይ ሃድ ሪፍራክቲቭ ኢረር ይልናል። ይሄን ሊያመጣ ይችላል። ስፔሻሊ ማዮፒያ በሚሆንበት ጊዜ ሪፍራክቲቭ ሊመጡ ይችላሉ። ነገር ግን እንግዲህ ጥያቄውም የተነበበውን ነው ምንድነው የሚያሳየን ነው እንጂ ኮዙን አይደለም። ስለዚህ ካንስል ታደርጋላችሁ። ምርጫ ቢ ላይ ፕሮብሌም ኦፍ አኮሞዴሽን ይልናል። አኮሞዴሽን መልሳችን አይሆንም፣ ምክንያቱም ይህ እንግዲህ የቅርብ እይታ ነው። ስኔለን ቻርት ደግሞ የሩቅ ነው። ስለዚህ ካንስል ታደርጋላችሁ። ምርጫ ሲ ላይ ፔሪፈራል ቪዥን ሎስ ይለናል። ስኔለን ቻርት እንግዲህ ሰንትራል ቪዥን ነው ሜዥር የሚያደርገው። ፔሪፈራል ቪዥን እንግዲህ የጎንዮሽ እይታን ወይንም የጎን እይታን ማጣት በሚኖርበት ጊዜ ሜዥር ለማድረግ ነው። ስኔለን ቻርት እንግዲህ ሰንትራል ቪዥን ብቻ ነው አሰስ የሚያደርግልን። ስለዚህ ካንስል ታደርጋላችሁ። ትክክለኛ መልሳችን ምርጫ ዲ ላይ ያለው ሪድ አት 7 ፊት ዋትስ ኖርማል አይ ሪድ ፍሮም 20 የሚለው መልሳችን ይሆናል ማለት ነው። ይሄ ማለት ነው አንድ ጤነኛ እይታ ያለው ሰው 70 የጫማ ርዝመት ላይ ቆሞ እንግዲህ ሊያነበው የሚችለው ፊደል ታካሚ ማንበብ የሚችለው ወደ 20 ጫማ ሲቆም ብቻ ነው ማለት ነው። ስለዚህ በዚህ መልኩ ኢንተርፕሬት ማድረግ ትችላላችሁ ማለት ነው። ስለዚህ መልሳችን ምርጫ ዲ ላይ ያለው ይሆናል ማለት ነው።
Question number 5. A nurse asks a patient to focus on a distance object and then shift to a near object. Which test is being performed? A. Visual field. B. Accommodations. C. Corneal light reflexes. D. Snellen eye chart ይለናል። ነርሷ ፔሸንቱን አሰስ በምታደርግበት ጊዜ ዲስታንስ ኦብጀክት ላይ ፎከስ እንዲያደርግ አደረገችና ከእንደገና ደግሞ ቅርብ ኦብጀክቶች ደግሞ እንዲያይ እንግዲህ ትነግረዋለች። የትኛው ቴስት ነው ፐርፎርምድ የሆነው ይለናል። እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ኤ ላይ ቪዥዋል ፊልድ ይለናል። እንግዲህ ቪዥዋል ፊልድ ቴስት የሚያደርገው ፔሪፌራል ቪዥን ነው። እንግዲህ ፎከስ ጋር በተገናኘ ለውጥ አለ ለውጥ የለም የሚለውን አይደለም። ስለዚህ ካንስል ታደርጋላችሁ። ምርጫ ቢ ላይ አኮሞዴሽን ይለናል። ይሄ እንግዲህ ትክክለኛ መልሳችን ነው። ይሄ እንግዲህ ትክክለኛ የሆነ መልሳችን ነው። በዚህ ጊዜ የሌንሶች መቀያየር ይኖራል። አይነት ሼፕ ነው ያላቸው የሚለውን ነገር ለማወቅ በተጨማሪም ፒፕል ኮንስትሪክት ያደርጋል ኮንስትሪክት አያደርግም የሚለውን ነገርና የአይን ኮንቨርጅ ያደርጋል ወይም አያደርግም የሚለውን እንግዲህ ቴስት እናደርጋለን። እነዚህ አሁን የጠቀስኳቸው ቴስቶች እንግዲህ ኮንትሮል የሚደረጉት በክራኒያል ነርቭ 3 ነው ወይንም ኦኩሎሞተር በምንለው ክራኒያል ነርቭ ነው። ስለዚህ ለእኛ ሴናሪዮ ትክክለኛ መልስ ምርጫ ቢ ላይ ያለው ይሆናል። ምርጫ ሲ ኮርኒያል ላይት ሪፍሌክስ ይለናል። ይህ እንግዲህ ኮርኒያን ቼክ እናደርግበት ከላይቱ ጋር በተገናኘ ትክክለኛ የሆነ አይን አላይመንት አለን ብለን እንግዲህ ቼክ የምናደርግበት ወይ ነው ፎከስ ሽፍት ጋር በተገናኘ። ስለዚህ ካንስል ታደርጋላችሁ። ምርጫ ዲ ላይ ስኔለን አይ ቻርት ይለናል። ስኔለን አይ ቻርት እንግዲህ ሜጀር የሚያደርገው ቅድም እንዳልኩኝ የመጀመሪያው ጥያቄ ላይ ቪዥዋል አኪዩቲ ነው። 20 በ20 ነው 20 በ70 ነው 20 በ60 ነው የሚለውን ሜጀር የሚያደርገን ቪዥዋል አኪዩቲ ነው። ዳይናሚክ የሆነ ፎከስ ጋር በተገናኘ አይደለም ማለት ነው። ስለዚህ ትክክለኛ መልሳችን አኮሞዴሽን ምርጫ ቢ ላይ ያለው ይሆናል ማለት ነው። Question number 6. Auscultating breath sound, a nurse notes that the duration of inspiratory and expiratory sound is equal. How should this be interpreted? A. Bronchial. B. Bronchiovesicular. C. Trachea. ቬዚኩላር ይላል። እንግዲህ ሆስፒታል በሚታረግበት ጊዜ የኢንስፓይራቶሪም እና ኤክስፓይራቶሪ ሳውንዱ ኢኳል ነው። ምርጫ ኤ ላይ ብሮንኪያል ይለናል። እንግዲህ ብሮንኪያል ሳችን አሁን ምክንያቱም ብሮንኪያል ላይ እንግዲህ በጣም ሎንገር የሆነው ኤክስፓይሬሽኑ ነው ወይንም አየር ወደ ውጭ ሲያወጡ ሎንገር ታይም የሚወስድ ከሆነ ብሮንኪያል እንላለን ኢንስፓይሬሽኑ አንጻር ማለት። ለዚህ የኛ ኬዝ ላይ ደግሞ ኢንስፓይሬሽኑም ኤክስፓይሬሽኑ እኩል ነው። ስለዚህ መልስ ሊሆን አይችልም። ምርጫ ቢ ላይ ብሮንኪዮ ቬዚኩላር የሚለው እንግዲህ ትክክለኛው መልሳችን ነው። ብሮንኪዮ ቬዚኩላር ሳውንድ እንግዲህ ዋን ኦፍ ኖርማል ላንግ ሳውንድ ነው። ስለዚህ ኢንስፓይሬሽኑም ከኤክስፓይሬሽኑም እንግዲህ እኩል ነው ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ቢ ነው። ምርጫ ሲ ላይ ክራክልስ ይለናል። ይሄ እንግዲህ ተጨማሪ ሳውንድ ነው አይደለ ወይንም አብኖርማል ሳውንድ ነው። ኬስ ሴናሪዮ ላይ እንግዲህ ክራክል ምንድን ነው የሚያደርገን የሆነ ሴንቴንስ የለም። ስለዚህ ካንሰል ታደርጋላችሁ። ምርጫ ዲ ላይ ቬዚኩላር ይለናል። ቬዚኩላርም እንግዲህ ዋን ኦፍ ኖርማል ሳውንድ ውስጥ የሚካተት ነው። ነገር ግን ቬዚኩላር ላይ እንግዲህ ኢንስፓይሬሽኑ ከኤክስፓይሬሽኑ አንጻር በጣም ሎንገር ነው ማለት ነው። የብሮንኪያል ተቃራኒ ነው እንግዲህ ቬዚኩላር የምንለው ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ቢ ላይ ያለው ይሆናል ማለት ነው። Question number 7. Which finding during inspection best indicates a barrel chest in a 75 years old patients? A. Indentation in the lower portion of the sternum. B. Intercostal space bulges on inspiration. C. The ribs widely spaced. D. Increased transverse diameter of the chest ይለናል። የሚያቸው 75 ሆኑ የአዛውንት ላይ የትኛው ነው እንግዲህ ከተዘረዘሩ ምርጫዎች ውስጥ ባረል ቼስት ብለን ኦፕሽን የትኛው ነው ይለናል። እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ኤ ላይ ኢንደንቴሽን ኢን ዘ ሎወር ፖርሽን ኦፍ ዘ ስተርነም ይለናል። ይሄ እንግዲህ መልሳችን አሁን ምክንያቱም ኢንደንቴሽን ኦፍ ዘ ሎወር ፖርሽን ኦፍ ዘ ስተርነም እንግዲህ ይሄ ማለት ነው እንግዲህ ስተርነም አካባቢ የመሰርጎጥ አይነት ወይንም እንግዲህ ልክ እንግዲህ የዘይት መለኪያ ወይንም ፋይናል የምንለው አይነት ቼስት ከሆነ ፒክተስ ኤክስካቫተር የምንለው አይነት ከሆነ ኮሬክት አንሰር በት። ነገር ግን እኛ ኬዝ የሚለን እንግዲህ ባሬል ቼስት ነው ብለን ስለዚህ መልስ አይሆንም። ምርጫ ቢ ላይ ኢንተርኮስታል ስፔስ በልጅስ ኦን ኢንስፓይሬሽን ይለናል። እንግዲህ ኢንተርኮስታል ስፔስ ላይ አየር በሚያስገቡበት ጊዜ በልጅኒንግ መኖር እንግዲህ ባረል ቼስት እንደሆነ ይለናል። ይሄ እንግዲህ መልስ አይደለም። ምክንያቱም አየር በሚያስገቡበት ጊዜ ኢንተርኮስታል ስፔስ ላይ በልጂንግ መኖሩ እንግዲህ ሪስፓይራቶሪ ዲስትረስ እንዳለ ነው የሚነግረን እንጂ ባረል ቼስት አይደለም። ስለዚህ ካንሰል ታደርጋላችሁ። ምርጫ ሲ ላይ ዘ ሪብስ ዋይድሊ ስፔስድ ይለናል። ይሄ እንግዲህ ባረል ቼስት ላይ ኦኪር ሊሆን ይችላል። ነገር ግን ቤስት የሆነ ዲፋይኒንግ ፊቸር አይደለም።
ስለዚህ ካንስል ታደርጋላችሁ። ትክክለኛ መልሳችን ምርጫ ዲ ላይ ያለው ኢንክሪዝድ ትራንስቨርስ ዲያሜትር ኦፍ ዘ ቼስት ትክክለኛ መልሳችን ነው። እንግዲህ ትራንስቨርስ ዲያሜትር ኢንክሪዝ ማድረጉ ባሬል ቼስት ወይንም ኦቨርኦል ቼስቱ በጣም ኤክስፓንድ እንደሆነ ያሳየናል ማለት ነው። ልክ በርሜል እንደማለት ነውና ያ አይነት ኢንስፔክሽን ወይንም መመልከት እንችላለን ማለት ነው። ባሬል ቼስት እንግዲህ ብዙ ጊዜ ታየው እንግዲህ ሲኦፒዲ የሆኑ ፔሸንቶች ላይ ነው፣ ክሮኒክ ኦብስትራክቲቭ ፐልሞናሪ ዲዚዝ ያለባቸው ሰዎች ላይ እናያለን ባሬል ቼስት ላይ። ምክንያቱም አየር እንግዲህ ማለፍ አይችልም፣ እዛው ነው ትራፕ የሚሆነው። በዚህ አማካኝነት እንግዲህ ከፍ ያለ ይመጣል ማለት ነው ቼስታቸው። በዚህ ጊዜ እንግዲህ አንቲሪየር ፖስቴሪየር ዳያሜትራቸው በጣም ኢንክሪዝ ያደረገ ይመጣል፣ ቼስታቸው ራውንድ የሆነ ይመጣል። ማለት እንግዲህ ቼስታችን ትራንስቨርስ ዲያሜትሩ አንቲሪየር ፖስቴሪየሩ መብለጥ ነው ያለበት። ነገር ግን ባሬል ቼስት በሚሆንበት ጊዜ አንቲሪየር ፖስቴሪየሩ ከትራንስቨርሱ ጋር እኩል ይሆናል ማለት ነው። ስለዚህ ለኛ ኬስ ነው ትክክለኛ መልሳችን ምርጫ ዲ ላለው ይሆናል ማለት ነው። Question number 8. Which area is the most reliable for assessing central cyanosis? A. Nail. B. Earlobe. C. Oral mucosa. D. palmar surface ይላል። ምርጫ ኤ ላይ ኔልስ ይላል። ይሄ እንግዲህ መልሳችን አይደለም። ምክንያቱም ሴንትራል ሲያኖሲስ አለ ማለት ምን ማለት ነው? አንደኛ እንግዲህ ሲስተሚክ የሆነ ሃይፖክሲሚያ ውስጥ እንዳለው ነው የሚነግረን። ስለዚህ በዚህ ጊዜ ሴንትራል ሲያኖሲስ እናያለን። ምክንያቱም አርተሪ ውስጥ ያለው ኦክሲጅን ሳቹሬሽን አንደኛ መቀነስ ይኖራል። በተጨማሪም ሲሪየስ የሆነ ሪስፓይራቶሪ ዲስኦርደር በሚኖርበት ጊዜና ካርዲያክ ኮንዲሽኖች ካሉ ሴንትራል ሲያኖሲስ መመልከት እንችላለን። ጥፍር ላይ ደግሞ ሴንትራል ሲያኖሲስ ነው እንድንል አይረዳም። ከሴንትራል ሲያኖሲስ ይልቅ እነዚህ ፐሪፈራል ሲያኖሲስን ለመመልከት ኔላቸውን ቼክ ብናደርግ ለፐሪፈራል ሲውተብል ነው። ነገር ግን ለሴንትራል ሲያኖሲስ ተጨባጭ የሆነ መረጃ አይሰጠን። ምክንያቱም ቅዝቃዜ አፌክት ይደረጋል፣ ቫዞ ኮንስትሪክሽን አፌክት ያደርገዋል። ስለዚህ ሪለብል አይደለም ለሴንትራል ሲያኖሲስ። እዚህ ካንስል ታደርጋላችሁ። ምርጫ ቢ ላይ ኢርሎብስ ይለናል። ጆሮ ጌጥ የሚቀመጥበት ቦታ ላይ ይለናል። ይሄ እንግዲህ መልሳችን አይደለም። ምክንያቱም ሞር እንግዲህ ሾክ በሚኖርበት ጊዜና ሪፈራል ፐርፊውዥን አሰስ ለማድረግ ከተፈለገ ኢርሎባቸውን ቼክ ማድረግ ያስፈልጋል። ቤስት ኢንዲኬተር አይደለም ለሴንትራል ኦክሲጅን ዲሳቹሬሽን ማለት ነው። ስለዚህ ካንስል ታደርጋላችሁ። ምርጫ ሲ ላይ ኦራል ሙኮሳ የሚለው ትክክለኛ መልሳችን ነው። ምክንያቱም በጣም ሞር የሆነ ሪለብል ሳይት ነው፣ ቫስኩላር የሆነ ኤሪያ ነው፣ ዌል የሆነ ፐርፊውዝድ የሆነ ኤሪያ ነው ኦራል ሙኮሳ። በስኪን ፒግመንቴሽን ወይም በፐሪፈራል ቫዞ ኮንስትሪክሽን አፌክት አይደረግም። ትክክለኛውን የሆነ የአርቴሪያል ኦክሲጅን ዲሳቹሬሽን ይነግረናል ማለት ነው። ስለዚህ ኦራል ሙኮሳ ኮሬክት አንሰር ምርጫ ዲ ላይ ፓልማር ሳርፌስ ይለናል። ይህ እንግዲህ በጣም ወፍራም ነው፣ ዲቴክት ለማድረግ አይረዳንም። ብዙ ጊዜ ለቴምፕሬቸር ሜዥር ለማድረግ ፐርፊውዥን ጋር በተገናኘ አሰስ ለማድረግ እንጠቀማለን እንጂ ለሴንትራል ሲያኖሲስ ኢፌክቲቭ አይደለም። ስለዚህ ካንስል ታደርጋላችሁ። ትክክለኛ መልሳችን ምርጫ ሲ ላይ ያለው ኦራል ሙኮሳ የሚለው ይሆናል ማለት ነው። Question number 9. Which statement indicates a nurse's understanding of assessing patient nutrition and metabolism pattern? A. Continuously monitoring weight of the patient. B. Assessing patient's immunity level. C. Assessing for sign and symptom of dehydration. D. Assessing patient's appetite when patient complains ይላል። ዘረዘሩ ምርጫዎቹ የትኛው ነው ቤስት የሆነ እንግዲህ ኢንዲኬት የሚያደርግልን አንድን ፔሽንት ኒውትሪሽናል እና ሜታቦሊዝም ፓተርኑን እንድንረዳው የሚያደርግልን አሰስመንት ከተዘረዘሩ ምርጫዎች ውስጥ የትኛው ነው ይለናል። እናንተ ፓውዘራችሁን ለመመለስ ሞክሩ። ምርጫ ዲ ላይ አሰሲንግ ፔሽንትስ አፕታይት ወይም ፔሽንትስ ኮምፕሌን ይልናል። ይሄ እንግዲህ መልሳችን አይሆንም። እያንዳንዱ ፔሽንት እንግዲህ ኮምፕሌናቸው ኒውትሪሽን ጋር በተገናኘ ሳብጀክቲቭ ነው። በተጨማሪም እንግዲህ ኮንቲኒየስ አይደለም፣ ኮምፕሬሄንሲቭ አሰስመንት አይደለም። አፕታይት ብቻውን ደግሞ ሪለብል የሆነ ኢንዲኬተር አይደለም። ካንስል ታደርጋላችሁ። ምርጫ ሲ ላይ አሰሲንግ ፎር ሳይን ኤንድ ሲምፕተም ኦፍ ዲሃይድሬሽን ይልናል። ዲሃይድሬሽን ከምን ጋር ነው የሚገናኘው? ከፍሉድ ኢምባላንስ ጋር ነው የሚገናኘው። በጣም አስፈላጊ ነው ሳይን ኤንድ ሲምፕተም ኦፍ ዲሃይድሬሽን አሰስ ማድረጋችን። ነገር ግን ብቻውን ዲሃይድሬሽን ከፉል ኒውትሪሽን እና ከሜታቦሊዝም ፓተርን የተለየ ነው ማለት ነው። ስለዚህ ካንስል ታደርጋላችሁ። ምርጫ ብላ አሰሲንግ ፔሽንትስ ኢሚኒቲ ሌቨልስ ይለናል። ይህም ኮሚኒቲ ፈንክሽን ጋር በተገናኘ በሽታን የመቋቋም አቅማችን ምን ያህል ጠንካራ ነው ከሚለው ጋር ነው የሚገናኘው። ዳይሬክትሊ ከኒውትሪሽን ጋር ወይም ከሜታቦሊዝም አሰስመንት ጋር አሰስ አያደርግልንም ወይም ኢንዲኬት አያደርግም። ካንስል ታደርጋላችሁ። ትክክለኛ መልሳችን ምርጫ ኤ ላይ ያለው ኮንቲኒየስሊ ሞኒተሪንግ ዌይት ኦፍ ዘ ፔሽንት የሚለው ትክክለኛው መልሳችን ነው ማለት ነው። ምክንያቱም ዌይት እንግዲህ ሞስት ኦብጀክቲቭ የሆነ ኢንዲኬተር ነው። ስለዚህ ሎንግ ተርም የሆነ ኢነርጂ ባላንስ አለ የለም የሚለውን እንግዲህ ሪፍሌክት ያደርግልናል ማለት ነው። አንድ ፔሽንት ጌን እያደረገ ነው ሉዝ እያደረገ ነው የሚለውን የምናውቀው እንግዲህ ኮንቲኒየስሊ ሞኒተር በምናደርግበት ጊዜ ነው ማለት ነው። ስለዚህ ኮር ኢንዲኬተር ነው ለኒውትሪሽን እና
ለሜታቦሊዝም ፓተርን ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ኤ ላይ ያለው ይሆናል ማለት ነው። A patient with hyperthyroidism has a temperature of 38 degrees centigrade, pulse 108, respiratory 29 and BP 110 by 70. How are these interpreted? A. Tachypnea, tachycardia, hyperthermia, normotension. B. Tachypnea, tachycardia, hyperthermia, hypertension. C. Eupnea, tachycardia, hyperthermia, hypotension. D. Tachypnea, tachycardia, euthermia and normotension ይለናል። ቫይታል ሳይን ነው ተጠየቅነው። እንግዲህ ቴምፐሬቸሩ 38 ነው፣ ፐልሱ 108 ነው፣ ሬስፓይራቶሪ 29 ነው፣ ብለድ ፕሬሸሩ ደግሞ 110 በ70 ሚሊሜትር ኦፍ ሜርኩሪ ነው። ከኖርማል ሬንጁ ጋር ኮምፔር ማድረግ ነው። እንግዲህ ኖርማል ሬንጅ ኦፍ ቴምፐሬቸር 36.5 እስከ 37.5 ዲግሪ ሴንቲግሬድ ነው። ፐልሳችን ደግሞ ፎር አዳልት እንግዲህ ከ60 እስከ 100 ቢትስ ፐር ሚኒት ነው። ሬስፓይራቶሪ ሬት ደግሞ ከ12 እስከ 20 ቢትስ ፐር ሚኒት ነው። ብለድ ፕሬሸራችን ደግሞ እንግዲህ ሲስቶሊኩ ከ90 እስከ 120፣ ዳያስቶሊኩ ደግሞ ከ60 እስከ 80 ኖርማል ሬንጁ ነው። የኛ ብለድ ፕሬሸሩ 110 በ70 ነው ይለናል። ይሄ እንግዲህ ኖርማል ነው አይደለ? ምክንያቱም ሲስቶሊኩ ከ90 እስከ 120 ነው፣ ዳያስቶሊኩ ከ60 እስከ 80 ነው። ስለዚህ በዛ ሬንጅ ውስጥ ነው ያለው። ሬስፓይራቶሪ ሬት 29 ነው የሚለን ይሄ ታካፒኒያ ነው፣ ምክንያቱም ኖርማል ሬንጁ ከ12 እስከ 20 ነው። ፐልስ ደግሞ 108 ነው የሚለን 108 ኦልሬዲ ከ100 በላይ ነው አይደለ? ስለዚህ ታካካርዲያ ነው። ቴምፐሬቸሩን ቼክ በምታደርጉበት ጊዜ 38 ነው፣ በጣም ፌቨራይል ነው። ስለዚህ ሃይፐር ተርሚያ ውስጥ ነው። ለኛ ሴናሪዮ ትክክለኛ መልስ ምርጫ ኤ ላይ ያለው ታካፒኒያ ነው፣ ታካካርዲያ ነው፣ ሃይፐር ተርሚያ ነው። በተጨማሪ ኖርሞቴሽን ወይንም ቢፒው ኖርማል ነው። ስለዚህ ትክክለኛ መልስ ምርጫ ኤ ላይ ያለው ይሆናል ማለት ነው። Question 1. A nurse auscultated a murmur that is loud and slightly associated with the trills. What is the grade of this murmur? A 2, B 4, C 5, D 3 ይለናል። ነርሷ እንግዲህ መርመርን አስኩልቴት በምታደርግበት ጊዜ ሰማው ሳውንድ ላውድ ነው። በተጨማሪ የምትሰማው ሳውንድ ስላይት ትሪልስ ከምንለው ጋር አሶሺየት ነው። ይሄ ትሪልስ የምንለው እንግዲህ ምን ማለታችን ነው? አንደኛ ፓልፐብል የሆነ ቫይብሬሽን ነው። እጃችንን ቼስታቸው ላይ በምናደርግበት ጊዜ ያን ቫይብሬሽን ፊል እናደርገዋለን ማለት ነው። ይህ እንግዲህ በምን አማካኝነት ነው የሚመጣው? ተርቡለንት የሆነ ብለድ ፍሎ በሚኖርበት ጊዜ የሚከሰት ነው። ተርቡለንት የሆነ ብለድ ፍሎ በሚኖርበት ጊዜ የህርት ችግር በሚኖርበት ትሪልስ የምንለውን ወይንም ፓልፐብል የሆነ ቫይብሬሽንን መስማት እንችላለን። ይህ እንግዲህ ብዙ ጊዜ ከቫልቭ ስቴኖሲስ ጋር በተገናኘ እነዚህ አኦርቲክ ስቴኖሲስ እና ቫልቭ ሬጉርጊቴሽን የምንላቸው እና ቬንትሪኩላር ሴፕተም ዴፊሲት የምንላቸው የካርዲያክ ዲስኦርደሮች ጋር እንግዲህ የሚገናኝ ነው እንግዲህ መርመር የምንለው ማለት ነው። ያ አይነት እንግዲህ ሳውንድ ሰምታለች። ጥያቄው ላይ እንግዲህ ግሬድ አድርጉ ነው የሚለን። እንግዲህ እንደምታውቁት ግሬድ ለማድረግ መርመርን በ6 እንከፍላቸዋለን። የመጀመሪያው ግሬድ እንግዲህ በጣም አስቸጋሪ ነው ለመስማት መርመሩን። ስለዚህ በጣም ከፍተኛ የሆነ ኮንሰንትሬሽን ይፈልጋል። ኢዚሊ ፊል አናደርገውም ግሬድ 1 መርመርን ማለት ነው። ሁለተኛ ግሬድ 2 መርመር እንግዲህ በጣም ሶፍት እና ክሊር የሆነ እንግዲህ መርመር እንሰማለን ማለት ነው። ኢሚዲየትሊ መስማት እንችላለን። አውስኩልቴት በምናደርግበት ጊዜ ግሬድ 2 መርመርን ኢሚዲየትሊ መስማት እንችላለን። እንግዲህ ግሬድ 3 ደግሞ የምንለው እንግዲህ ሞዴሬትሊ ላውድ የሆነ መርመርን መስማት እንችላለን። ማስታወስ የሚያስፈልገው እዚህ ጋር ግሬድ 3 መርመር ላይ ሞዴሬት የሆነ መርመር መስማት እንችላለን። ነገር ግን እንግዲህ ቅድም ያልኳችሁን የትሪል የምንለውን ወይንም ቫይብሬሽኑን መስማት አንችልም ማለት ነው። ላውድ የሆነ ሳውንድ አለ፣ ነገር ግን ፊል ማድረግ አንችልም። ትሪልስ የለው ግሬድ 3 የምንለው እንግዲህ ትሪልስ የሚጀምረው ወይንም እንግዲህ ቫይብሬሽኑን ፊል ማድረግ የምንጀምረው ግሬድ 4 ላይ ነው ማለት ነው። ስለዚህ ሳውንዱን በምንሰማበት ጊዜ መርመሩን በጣም ላውድ ነው። በተጨማሪም እንግዲህ ትሪልሱን መስማት እንችላለን ማለት ነው። ስለዚህ እጃችንን ቼስቱ ላይ በምናደርግበት ጊዜ ይሄን ትሪልስ ፊል ማድረግ እንችላለን። ግሬድ 5 መርመር ደግሞ በጣም ቬሪ የሆነ ላውድ ነው ያለው። ስላይትሊ እንግዲህ ትክክለኛው ቦታ ላይ ስቴቶስኮፕ በምናስቀምጥበት ጊዜ ቬሪ የሆነ ላውድ የሆነ ሳውንድ መስማት ትችላላችሁ። ግሬድ 5 የምንለው ማለት ነው። ግሬድ 6 የምንለው እንግዲህ በጣም ኤክስትሪምሊ የሆነ ላውድ የሆነ መርመር ነው የምንሰማው። ቼስታቸው ላይ እጃችንን ሳናደርግ እንኳን መስማት እንችላለን ማለት ነው። ስቴቶስኮፓችንን ቼስታቸው ላይ ሳናደርግ ትንሽ የከፍ በምናደርግበት ጊዜ ራሱ ይህን ግሬድ 6 መርመር እንሰማለን። እስከ 3 ያሉ ግሬዶች እንግዲህ በስቴቶስኮፕ መስማት እንችላለን። ከግሬድ 4 እስከ 6 ያሉትን ደግሞ ፊል ማድረግ እንችላለን። በተጨማሪም ቬሪ የሆነ ላውድ የሆኑ ሳውንድ ነው ያላቸው ማለት ነው። ስለዚህ ትሪልስ የሚጀምረው ወይንም ቫይብሬሽኑን ፊል ማድረግ የሚጀምረው እንግዲህ ግሬድ 4 ላይ ነው ማለት ነው። ስለዚህ ለኛ ሴናሪዮ ትክክለኛ መልስ እንግዲህ የትኛው ነው ማለት ነው? ምርጫ ቢ ላይ ያለው ግሬድ 4 የምንለው ይሆናል ማለት ነው።
Question number 1 to nurse is planning IM injection. Which site is considered the safest? A. umbilical, B. femoral, C. deltoid, D. ventrogluteal ይለናል። ሶ IM injection ለመስጠት ፕላን አድርጋለች። ሶ ከተዘረዘሩ ምርጫዎች ውስጥ የትኛው ነው the safest IM injection ቦታ ሊሆን የሚችለው ይለናል። እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ኤ ላይ umbilical ይለናል። ሶ እንግዲህ መልሳችን አሁን ምክንያቱም umbilical አይም ኢንጀክሽን አይደለም። ሰው ካንሰል ታደርጋላችሁ። ምርጫ ቢ ላይ ፊሞራል ይለናል። ፊሞራል ላይ በጣም ሜጀር ሆኑ ቬዝሎች አሉ። በተጨማሪም ነርቭ ስላለ ሴፌስት አይደለም። ሰው በጣም ዴንጀረስ ነው ፊሞራል ኢንጀክሽን ማለት ነው። ሰው ካንሰል ታደርጋላችሁ። ምርጫ ሲ ላይ ዴልቶይድ ይለናል። ሶ ዴልቶይድ ኮመንሊ የሚጠቀሙት ነው ለአይም ኢንጀክሽን። ነገር ግን ስሞል የሆነ መስል ነው። እንግዲህ ዴልቶይድ እንደምታውቁት በጣም ስሞል የሆነ መስል ነው። ሶ ነርቭ ኢንጁሪ ተጋላጭ ነው። እንግዲህ ዴልቶይድ አካባቢ አግዚለሪ ነርቭ የምንለው አለ። ሶ ለዚህ ነርቭ እንግዲህ ተጋላጭ ያደርጋል። ሶ ካንሰል ታደርጋላችሁ። እንግዲህ ምርጫ ዲ ላለው ቬንትሮግሉቲያል ሳይት ነው። ምክንያቱም ቬንትሮግሉቲያል ሳይት ላይ ምንም አይነት እንግዲህ ሜጀር የሆኑ ቬዝሎች የሉም። በተጨማሪም እንግዲህ ምንም አይነት ሜጀር የሆነ ብለድ ቬዝሎች የሉም። በዛ ጋር ያሉ መስሎች በጣም ወፈር ያሉ መስሎች ናቸው። ሶ ለአዳልቶች በጣም ፕሪፈርድ የሆነ ኢንጀክሽን ሳይት ነው አይኤም። ስለዚህ ቬንትሮግሉቲያል ትክክለኛው መልሳችን ይሆናል ማለት ነው። Question number 1-3 Which medication administration precaution has the lowest priority compared to the others? A. Side effects, B. Dose, C. Time, D. route ይለናል። ሶ የትኛው ነው እንግዲህ ከዘረዘሩ ምርጫዎቹ the lowest የሆነ precaution ወይም ቅድመ ጥንቃቄ ጋር በተገናኘ the lowest priority ያለው የትኛው ነው ይለናል። እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ዲ ላይ route of medication administration ይለናል። ሶ እንግዲህ ይሄ መልሳችን አሁን ምክንያቱም አይኤም ነው አይቪ ነው የሚለውን ነገር አውቃችን በጣም አስፈላጊ ነገር ነው። ሶ እንደ ሎወስት ፕራዮሪቲ ነው፣ በጣም ሃይስት የሆነ ፕራዮሪቲ ነው ያለው። ሶ አይቪ የሚሰጠውን ድራግ አይኤም ኢንጀክሽን ከሰጠን ወይንም አይኤም የሚሰጠውን አይቪ ከሰጠን አውትካሙ በጣም አስቸጋሪ ነው የሚሆነው። ስለዚህ መልስ ሊሆን አይችልም። ካንሰል ታደርጋላችሁ። ምርጫ ሲ ላይ ታይም ይለናል። ይህም እንግዲህ በጣም the highest priority የሚሰጠው ነው። ምክንያቱም አንድ መድኃኒት ከታዘዘ በትክክለኛው ሰዓት መወሰድና መሰጠት አለበት። ሶ ኢፌክቲቭ ኦፍ the ትሪትመንቱን ለማወቅ እንግዲህ በትክክለኛው ሰዓት መወሰድ አለበት እያንዳንዱ መድኃኒት ማለት ነው። ሶ ይህ እንግዲህ the highest priority የሚያስፈልገው ነው። ስለዚህ ለኛ ሴናሪዮ ትክክለኛ መልስ አይደለም። ምርጫ ቢ ላይ ዶዝ ይለናል። ሶ ዶዝ እንግዲህ the highest priority የሚሰጠው ነው። ምክንያቱም እንግዲህ ትክክለኛውን ዶዝ ካልወሰደ ወይንም ከዶዙ በላይ ከወሰደ ቶክሲሲቲ ላጋጥመው ይችላል፣ ወይንም ከዶዙ በታች ከወሰደ ምንም አይነት ኢፌክት ላይኖረው ይችላል። ስለዚህ ትሪትመንታችን ምንም ፋይዳ የሌለው ይሆናል ማለት ነው። ስለዚህ the highest priority ነው ዶዝ ማለት ነው። ሶ ለኛ ሴናሪዮ the lowest ፕራዮሪቲ የሆነው መልስ ሳይድ ኢፌክት ነው። ምክንያቱም ኢሚዲየትሊ አፌክት አያደርግም ድራግ አድሚኒስትሬሽን አኩሬሳችንን። ሶ ከሌሎቹ ጋር ኮምፔር በምናደርግበት ጊዜ ዘ ሎዌስት ፕራዮሪቲ ያለው እንግዲህ ከድራግ አድሚኒስትሬሽን ጋር በተገናኘ ሳይድ ኢፌክት ነው። ስለዚህ ኤክስፔክትድ የሆነ ኢፌክት ነው፣ ሳይድ ኢፌክት አይደለ። ስለዚህ ትክክለኛ መልሳችን ምርጫ ኤ ላይ ያለው ይሆናል ማለት ነው። Question number 1-4 What is the proper position for male patient receiving a catheter post-operatively? A. Dorsal recumbent, B. prone position, C. Sims position, D. left lateral position ይላል። ሶ ወንድ ነው እንግዲህ ፖስት ኦፕ ነው ዩሪናሪ ካቴተር ይደረግለት ተብሏል። ሶ የትኛው ፖዚሽን ነው ለካቴተር ቤስት የሆነው ለሜል ፔሽንት ይለናል። እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ዲ ላይ ሌፍት ላቴራል ይለናል። ሶ ሌፍት ላቴራል እንግዲህ አፕሮፕሪየት አይደለም አለ ካቴተራይዜሽን ኢንሰርሽን ሌፍት ላተራል አድርጋችሁ ዲፊካልት ቱ ኢንሰርት አይደለ። ስለዚህ ካንሰል ታደርጋላችሁ። ምርጫ ሲ ላይ ሲምስ ፖዚሽን ይለናል። ሶ ሲምስ ፖዚሽንም እንግዲህ ለሜል ካቴተራይዜሽን ትክክለኛ ፖዚሽን አይደለም። ሲምስ ፖዚሽን እንግዲህ ለሬክታል ፕሮሲጀሮች እነዚህ ኢኒማ አድሚኒስትሬሽን ካርል ሲምስ ፖዚሽን ቤስት ነው፣ ነገር ግን ለሜል ካቴተራይዜሽን መልስ ሊሆን አይችልም። ምርጫ ቢ ላይ ፕሮንስ ፖዚሽን ይለናል። ሶ እንግዲህ ፔሸንታችንን በአብዶመኑ ማስተኛት ነው። ሶ በአብዶመኑ ካስተኛው ደግሞ እንግዲህ ዩሬተራን አክሰስ ማድረግ አንችልም። ስለዚህ መልስ ሊሆን አይችልም። ትክክለኛ መልሳችን ምርጫ ኤ ላይ ያለው ዶርሳል ሪኮምቢናንት ፖዚሽን ነው። ምክንያቱም ዶርሳል ሪኮምቢናንት ፖዚሽን መስሉ ላይ እንደምትመለከቱት አይነት ፖዚሽን ነው። ነገር ግን ለካቴተራይዜሽን የሚሆንበት ጊዜ ስላይትሊ እግራቸውን ፍሌክስ ያደርጋሉ። በተጨማሪ ዩሪተራል ለማግኘት በጣም ቤስት የሆነ ፖዚሽን ነው። ሶ ለሜል ካቴተራይዜሽን ደግሞ ስታንዳርድ የሆነ ፖዚሽን ነው ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ኤ ላይ ያለው ይሆናል ማለት ነው።
Question number 15. How should a nurse respond to a catheterized patient complaining of abdominal pain and decreased urine output? A. Irrigate the catheter without order. B. Provide antipain. C. Observe only. D. Check for tube obstruction ይለናል። ሶ ካቴተራይዝድ የሆነ ፔሸንት ነው። ሌሎ ምንድነው በጣም ከፍተኛ የሆነ አብዶሚናል የሆነ ፔን አለው። ተጨማሪም ዩሪን አውትፑቱ ቀንሷል። ሶ ጥያቄው ለን ነርስ እንግዲህ በዚህ ጊዜ ምንድነው ሪስፖንድ ማድረግ ያለበት ወይንም ምን አይነት ምላሽ ነው ለዚህ ፔሸንት ሪስፖንድ ማድረግ ያለበት ይለናል። ከተዘረዘሩ ምርጫዎች ውስጥ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ኤ ላይ ሪጌት the catheter without order ይላል። ሶ ሪጌት ብሏል፣ ነገር ግን ዊዛውት ኦርደር ይለናል። ሶ ኦርደር ሳይደረግ ደግሞ ሪጌት ማድረግ አስፈላጊ አይደለም። ምክንያቱም በደፈናው ዝም ብለን ካደረግን ለፔሸንታችን ሴፍ አይደለም። ስለዚህ ካንስል ታደርጋላችሁ። ምርጫ ቢ ላይ ፕሮቫይድ አንቲፔን ይለናል። ሶ እንግዲህ ትክክለኛ መልሳችን ሊሆን ይችል ነበር፣ ነገር ግን አንቲፔን መስጠታችን እንግዲህ ሲምፕተሙን ብቻ ነው ትሪት የሚያደርግልን። አንደርላይኒንግ ኮዝ የሆነ ኢሹ አለ፣ ያን ትሪት አያደርግም ወይንም አድሬስ ማድረግ አይችልም። ስለዚህ ካንስል ታደርጋላችሁ። ምርጫ ሲላ ኦብዘርቭ ኦንሊ ይለናል። ሶ እንግዲህ ፔሸንት አብዶሚናል ፔን አለኝ፣ በተጨማሪም ዩሪን አውትፑቱ ቀንሶ ኮምፕሌን ያደረገው ኦብዘርቭ ብቻ ማድረግ እንደ ነርስ ትክክለኛው ሪስፖንድ አይደለም። ሶ ካንስል ታደርጋላችሁ። ምርጫ ዲ ላይ ቼክ ፎር ቲዩብ ኦብስትራክሽን መልሳችን ይሆናል ማለት ነው። ምክንያቱም እያንዳንዱን ኢንተርቬንሽን ከማድረጋችን በፊት አሰስ ማድረግ ይቀርማል። ሶ ለምንድን ነው እንደዚህ ሆነው የሚለውን ነገር መጠየቅ ይፈልጋል። ይህን ማድረግ አለብኝ ከማለታችን በፊት ለምንድን ነው የሚለውን ነገር ማወቃችን በጣም አስፈላጊ ነው። ሶ አሰስ ካደረግን ኋላ ዘንድ አክት እናደርጋለን ወይንም ኢንተርቬንሽን እንሰራለን ማለት ነው። ሶ ዋና ሩት ኮዙን ማወቅ ያስፈልጋል። ይህን ማድረጋችን አንደኛ ኮምፕሊኬሽኖችን ይቀንሳል፣ ኢንፌክሽን ተጋላጭ እንዳይሆን ያደርጋል። በተጨማሪም ከብላደር ጋር በተገናኘ የብላደር ዲስቴንሽን ይኖራል። ሶ ይሄን እንግዲህ ፕሪቨንት ማድረግ እንችላለን ማለት ነው። ስለዚህ ትክክለኛ መልስ ምርጫ ዲ ላይ ያለው ይሆናል ማለት ነው። Question number 16. Which of the following is a primary indication for oropharyngeal suctioning? A. Post-operative patient. B. Thick secretion in the nasopharynx. C. Thick secretion in the larynx. D. Unconscious patients ይለናል። የትኛው ነው እንግዲህ ከተዘረዘሩ ምርጫዎች ውስጥ የመጀመሪያው ለኦሮፋራንጂያል ሳክሽኒንግ ኢንዲኬሽን ሊሆን የሚችለው የትኛው ኦፕሽን ነው ይለናል። እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። ምርጫ ላይ ፖስት ኦፕሬቲቭ ፔሸንት ይለናል። ሶ ፖስት ኦፕሬቲቭ ፔሸንት እንግዲህ ፖስት ኦፕሬቲቭ ፔሸንት ነው፣ ስለዚህ ሳክሽን ያስፈልገዋል ተብሎ ኦሮፋራንጂያል ሳክሽኒንግ አይደረግለትም። ስለዚህ ካንስል ታደርጋላችሁ። ምርጫ ላይ ቲክ ሴክሬሽን ኢን ዘ ናዞፋርኔክስ ይለናል። ሶ ይሄ እንግዲህ ናዞፋርኔክስ ነው የሚለን ኦሮፋራንጂያል ሳክሽኒንግ ይልቅ እንግዲህ ናዞፋራንጂያል ሳክሽኒንግ ቤስት ነው ናዞፋርኔክስ። ምክንያቱም ኦሮፋርኔክስ የሚገባበት እንግዲህ ኦራሊ ነው፣ ናዞፋራንጂያል ደግሞ በናዛል ነው። ስለዚህ ከኦሮፋራንጂያል ይልቅ ናዞፋራንጂያል ኢትስ ቤስት። ስለዚህ ሮኛ ጥያቄ ደግሞ ለኦሮፋራንጂያል ነው የሚለን። ስለዚህ መልስ ሊሆን አይችልም። ምርጫ ሲ ላይ ቲክ ሴክሬሽን ኢን ዘ ላርኔክስ ይለናል። ሶ ላርኔክስ እንግዲህ ያለችበት ቦታ በጣም ዲፕ ነው። ሶ ይሄ እንግዲህ በጣም አድቫንስድ የሆነ ሳክሽኒንግ ያስፈልጋል። ምክንያቱም ላርኔክስ ላይ ያለው ቲክ የሆነ ሴክሬሽን እንግዲህ እንዲወጣ ማድረግ አንችልም፣ ምክንያቱም በጣም ኮምፕሊኬሽኑ የከፋ ሊሆን ስለሚችል ማለት ነው። ስለዚህ አድቫንስድ የሆነ በካሜራ የታገዘ ሳክሽኒንግ ነው የሚያስፈልገው። ሶ መልስ ሊሆን አይችልም። ምርጫ ዲ ላይ ያለው እንግዲህ አንኮንሺየስ ፔሸንት ትክክለኛው መልሳችን ይሆናል ማለት ነው። ምክንያቱም ኦሮፋራንጂያል ሳክሽኒንግ ኢንዲኬሽን የሚያስፈልጋቸው አንደኛ ካፍ ማድረግ የማይችሉ ከሆነ እንግዲህ ካፍ ማድረግ መቻላችን አንደኛ ውስጥ ያለውን ሴክሬሽን እንድናወጣ ነው አይደል? ስለዚህ ኢንፌክቲቭ የሆነ ካፍ ካላቸው ወይንም ካፍ ለማድረግ የሚቸገሩ ከሆነና በጣም ኤክሴሲቭ የሆነ እንግዲህ አየር ቱቦ ላይ ሴክሬሽን ካለ ሌቨል ኦፍ ኮንሺየስነሳቸው በጣም የቀነሰ ከሆነ ወይንም አይሲዩ ያሉ ፔሸንቶች እንግዲህ አያችሁ ብዙ ጊዜ ኦሮፋራንጂያል ሳክሽን ላይ ሆኖ ነው እንግዲህ የሚተኙት ማለት ነው። ምክንያቱም በራሳቸው ምን ማድረግ አይችሉም፣ ሴክሬሽኑን ማውጣት አይችሉም ማለት ነው። አንኮንሺየስ የሆኑ ፔሸንቶች እንግዲህ አይሲዩ ያሉ ጋግ ሪፍሌክሳቸውን ሉዝ ያደርጋሉ። ሶ በሚፈለገው ደረጃ ሴክሬሽናቸውን ማውጣት አይችሉም። ሶ ለአስፓይሬሽን እንግዲህ ሪስክ ናቸው በጣም። ሳክሽን ማድረጋችን ላይፍ ሴቭ እንደማድረግ ነው ማለት ነው። ስለዚህ ምርጫ ዲ ላይ ያለው አንኮንሺየስ ፔሸንትስ የሚለው ትክክለኛው መልሳችን ይሆናል ማለት ነው። Question number 17. What is the most reliable method to check the correct placement of an NG tube?
ኤ ኢመርሲንግ ዋን ኢንድ ኢን ዋተር፣ ሲ በብሊንግ፣ ቢ ሴንዲንግ ፎር ኤክስሬይ፣ ሲ ስቴቶስኮፕ ቱ ኦስኩልቴት ገርግሊንግ ሳውንድ፣ ዲ ብሉ ሊትመስ ፔፐር ቱ ቴስት አሲዲቲ ይለናል። የትኛው ነው ከተዘረዘሩ ምርጫዎች ውስጥ ትክክለኛ ፖዚሽን ላይ እንዳለ የምናረጋግጠው የኤንጂ ቲዩብ ኢንሰርሽናችን ይለናል። እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ኤንጂ ቲዩብ ኢንሰርት ካደረግን በኋላ ትክክለኛ ፖዚሽን ላይ እንዳለ የምናረጋግጥበት እንግዲህ 5 ቤስት የሆኑ መጠቀም የምንችላቸው ፕሌስመንት ኮንፈርሜሽን ስታንዳርዶች አሉ። የመጀመሪያው እንግዲህ እና ወሳኙ ኤክስሬይ ነው። ሶ እንግዲህ ጎልድ ስታንዳርድ የምንለው ነው። በጣም ሞስት አኩሬት እና ሴፌስት ነው። ኤክስሬይ ትክክለኛ ስቶማክ ውስጥ ነው የሚለውን የምናውቅበት ነው። መጀመሪያ ፊድ ከማድረጋችን በፊት ወይንም መድኃኒት ከመስጠታችን በፊት ትክክለኛ ቦታ እንዳለ የምናረጋግጥበት የመጀመሪያውና ወሳኙ ኤክስሬይ ነው። ከዚህ በመቀጠል እንግዲህ አክሰስ ከሌለን ፒኤች ቴስት ነው። አስፓይሬት አድርገን ጋስትሪክ ኮንተንቱን ብለን ፒኤቹን ቴስት እናደርጋለን። እንግዲህ ፒኤቹ 5.5 እና ከዛ በታች ከሆነ የት ውስጥ ነው ማለት ነው? ስቶማክ ውስጥ ነው ማለት ነው። ስለዚህ ይሄ ኮንፈርም ያደርግልናል። የመጀመሪያው ኤክስሬይ ነው። ሁለተኛው ፒኤች ቴስት ነው። አስፓይሬት በማድረግ ቼክ እናደርጋለን። ኤንጂ ቲዩብ ላይ ትንሽ አማውንቱ አስፓይሬት በማድረግ ቼክ እናደርጋለን። እንግዲህ ጋስትሪክ ላይ ከሆነ ምን አይነት ከለር እናያለን? ግሪን እና ክላውድ የሆነ አፒራንስ ይኖረዋል። ስታይናል ላይ ከሆነ ደግሞ እንግዲህ የሎ ወይንም ክሊር የሆነ አፒራንስ ይኖራቸዋል። ስፓይራቶሪ ላይ ከሆነ ፔል የሆነ ወይንም ፍሮዚ አይነት አፒራንስ ይታያል ማለት ነው። እንግዲህ ፉል የሆነ ሪለብል አይደለም። ፒኤች ቴስት ጋር አንድ ላይ እንጠቀማለን ማለት ነው። እንግዲህ ይሄም ከሌለ ምንድነው የምናደርገው? ኤር ኢንሳፍሌሽን ወይንም ውሽ ቴስት የምንለው አለ። እንግዲህ ምን ማለት ነው? አየር ኢንጀክት በማድረግ ስቴቶስኮፓችንን ስቶማክ ላይ በማድረግ እንሰማለን ማለት ነው። ብዙ ጊዜ ሪኮሜንድ አይደረግም፣ ምክንያቱም ፎልስ ፖዚቲቭ ነው ሞስት ኦፍ ዘ ታይም የሚሰጠን። ምክንያቱም ውሽ ሳውንዱን እንግዲህ ላንግ ላይ በሚሆንበት ጊዜም ኤንጂ ቲዩቡን መስማት እንችላለን። በጣም ዴንጀረስ ነው። ነገር ግን እንግዲህ እንደየሴቲንጉ የምንጠቀመው ነው ኮንፈርም ለማድረግ ማለት ነው። አየር ኢንጀክት እናደርግና ትክክለኛ ፖዚሽን ላይ ከሆነ ውሽ ሳውንድ እንሰማለን ማለት ነው። እንግዲህ አራተኛው አምስተኛውና መጨረሻው እንግዲህ ኦብዘርቭ ማድረግ ነው። ፔሸንታችን ስትረስ አለ ወይንም ካፍ ያደርጋል የሚለውን ነገር ቼክ እናደርጋለን ማለት ነው። ሾክ ካለው ወይንም ካፊንግ ካለው እንግዲህ ትክክለኛ ቦታ ላይ አይደለም ማለት ነው። ሪለብል አይደለም። ካፍ ወይንም ዲስትረስ ውስጥ እንዳሉ ማሳየት አይችሉም። ትክክለኛ ቦታ ላይ አለመሆኑን ሊያሳውቀን አይችልም ማለት ነው። ነገር ግን እንደየሴቲንጉ የምንጠቀማቸው ኤንጂ ቲዩብ ኮንፈርሜሽን እነዚህ 5ቱ ናቸው ማለት ነው። ስለዚህ የመጀመሪያው ኤክስሬይ ነው። ሁለተኛ እንግዲህ ፒኤች ቴስት ማድረግ ነው፣ አስፓይሬት ማድረግ። ሶስተኛው ደግሞ እንግዲህ አፒራንሱን ቼክ ማድረግ ነው። ሌላኛው ውሽ ቴስት የምንለውን በመተግበር ነው። አምስተኛው ደግሞ ፔሸንታችንን ኦብዘርቭ በማድረግ እንግዲህ ኮንፊርም ማድረግ እንችላለን ማለት ነው። ለእኛ ሴናሪዮ እንግዲህ ትክክለኛ መልስ ሊሆን የሚችለው ከነዚህ ስር ምርጫ ቢ ላይ ያለው ሴንዲንግ ፎር ኤክስሬይ የሚለው ይሆናል። ምርጫ ላይ ኢመርስ ዋን ኢንድ ኢን ዋተር፣ ሲ በብሊንግ ይላል። በብሊንግ እንግዲህ ሴፍ አይደለም፣ ምክንያቱም ኤንጂ ቲዩቡ ትክክለኛ ቦታ ላይ ካልሆነ ራሱ በብሊንግ ልናይ እንችላለን። ምክንያቱም አየር ነው የሚያልፈው። አየር ደግሞ የሚያልፍ እናስቀምጥበት ቡትል ላይ ሊሆን ይችላል ወይም ሃይላንድ ውስጥ ሊሆን ይችላል። በብሊንግ ልናይ እንችላለን። ስለዚህ ኮንፈርም እናደርግበት አይደለም። ካንስል ታደርጋላችሁ። ምርጫ ሲ ላይ ስቴቶስኮፕ ቶስኩሊተት ገርግሊንግ ሳውንድ ይለናል። ኮመን ነው፣ ነገር ግን ሪለብል አይደለም። ሳምባ ላይ እንኳ ቢቀመጥ ገርግሊንግ ሳውንድ ወይም ውሽ ሳውንዱን ልንሰማ እንችላለን ማለት ነው። ስለዚህ ካንስል ታደርጋላችሁ። ምርጫ ዲ ላይ ብሉ ሊትመስ ፔፐር ቱ ቴስት አሲዲቲ ይለናል። ጋስትሪክ ፒኤቹን ቼክ ለማድረግ ቅድም እንዳልኩኝ ይረዳል፣ ነገር ግን 100% ሪለብል አይደለም። ከተዘረዘሩ ምርጫዎች ውስጥ እንግዲህ እንደ ፕራዮሪቲ ኮንፈርማተሪ ኤንጂ ቲዩብ ፕሌስመንት ምርጫ ቢ ላለው ሴንዲንግ ፎር ኤክስሬይ ብለው ትክክለኛው መልሳችን ይሆናል ማለት ነው። Question number 1-8. A patient complain of difficult sleeping due to cough at night. What is the priority intervention? A. Administrating oxygen. B. Administrating antipsychotics. C. Administrating antitussive. D. Administrating anti-pain ይለናል። ፔሽንታችን ዋና ኮምፕሌኑ እንግዲህ መተኛት አልቻለም፣ ምክንያቱም ማታ በጣም ከፍተኛ የሆነ ሳል አለው። ጥያቄው ብለን ለፕራዮሪቲ ኢንተርቬንሽን ሊሆን የሚችለው ከተዘረዘሩ ምርጫዎች ውስጥ የትኛው ነው ይለናል። እናንተ ፓውዝ አድርጋችሁ ለመለሱ ሞክሩ። ምርጫ ላይ አድሚኒስትሬቲንግ ኦክሲጅን ይህ መልሳችን አይደለም፣ ምክንያቱም ምንም አይነት የሃይፖክሲያ ምልክቶች የሉትም። አይነት ደግሞ ኦክሲጅን ለው ነው የሚል አይነት የተሰጠን ቁጥራዊ ወይንም ምልክቶች የሉትም። ካንስል ታደርጋላችሁ። ምርጫ ቢ ላይ አድሚኒስትሬቲንግ አንታይሳይኮቲክስ ምንም ሳይኮቲክስ ብትም የለውም፣ ኢንአፕሮፕሪየት ነው። ካንስል ታደርጋላችሁ። መልሳችን እንግዲህ ምርጫ ሲ ላለው አድሚኒስትሬቲንግ አንታይቱሲቭስ የሚለው ይሆናል ማለት ነው። ምክንያቱም ዳይሬክትሊ ካፉን ትሪት ያደርጋል። ትሪት ካደረግን ደግሞ ቅልፎ እንግዲህ
ይስተካከላል ማለት ነው። ምርጫ ዲ ላይ አድሚኒስትሬቲንግ አንቲ ፔን ፔን ፕሮብሌማችን አይደለም ካንስል ታደርጋላችሁ። ስለዚህ መልሳችን ምርጫ ሲ ላይ ያለው ነው። አንታይቱሲቭ ድራጎች እንግዲህ ካፉን ነው ሳፕሬስ የሚያደርጉት ማለት ነው። ሳሉን ይቀንሳሉ፣ በተጨማሪ እንዲቆም ያደርጋል ማለት ነው። ግን ማስተዋል የሚያስፈልገው ይሄ አንታይቱሲቭ ድራጎችን የምንጠቀመው ድራይ ለሆነ ካፍ ነው እንጂ ፕሮዳክቲቭ ካፍ ካለ አንጠቀመውም አንታይቱሲቭ ሜዲኬሽኖችን ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ሲ ላይ ያለው ይሆናል ማለት ነው።